አዳዲስ መታወቂያና መሬት እየታደለ ነው። ኢዜማ በኦሮሚያ ክልል ምን እየተካሄደ እንደሆነ ይፋ አድርጓል። እንመለከተዋለን። እንደዚሁም የኢትዮጵያ አየር መንገድ ጅቡቲና አዲስ አበባ የሚገኝ መጠባበቂያውን እየተጠቀመ መሆኑን አስታውቋል። ሌላኛው ትኩረታችን ነው። ያገኛችሁትን ዕድል አስጠብቁ። ሽመልስ አብዲሳ ከሰሞኑ ለወጣቶች ሲናገሩ የተደመጡት ነው። እንመለስበታለን። በትግራይ ሰላማዊ ትግል የማይቻል ሆኗል። ሐራ መሬትን የተቀላቀሉት ጄኔራል ከበደ ፍቃዱ የተናገሩት ነው። የግዛቶቿን ወይንም የክልሉን መሪ ስልጣን ያስለቀቀው ጦርነት ኢትዮጵያ ጫፍ ድንበር ላይ የሚካሄደው ምንድን ነው? ይህንንም የምናስቃኛችሁ ይሆናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን እንደሚከተለው በዝርዝር እናስደምጣችኋለን። ወደ ቀዳሚ ጉዳያችን አመራን። ያገኛችሁትን ዕድል አስጠብቁ። ሽመልስ አብዲሳ ለወጣቶች ከሰሞኑ ሲናገሩት የተደመጠው ነው። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የኦሮሞ ሕዝብ በከፍተኛ መስዋዕትነት ያገኘውን ድል ሊያስጠብቅ ይገባል ሲሉ ትላንት በቢሾፍቱ ከተማ ከክልሉ ከተውጣጡ ወጣቶች ጋር ባደረጉት ውይይት ላይ መናገራቸው ተሰምቷል። የወንድማማቾች መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መሪ ቃል ለሁለት ቀናት በከተማዋ በተዘጋጀው በዚህ ጉባኤ ላይ የማጠቃለያ ንግግር ያደረጉት ሽመልስ የኦሮሞ ሕዝብ ነፍጥ አንግቦ መታገል በነበረበት ሰዓት ነፍጥ አንስቶ ታግሏል። አሁን ግን ጦር መሳሪያ አንስቶ የሚታገልበት ምንም ምክንያት የለውም በማለት ተናግረዋል። ሽመልስ በትግል ስም ነፍጥን አንግበው ጫካ የገቡ አካላት የያዙትን መንገድ አክሳሪ መሆኑን ተረድተው የሰላምን አማራጭ ብቻ ሊከተሉ ይገባቸዋል። የኦሮሞ ሕዝብ ለአንዴና ለመጨረሻ ጊዜ ከዚህ አዙሪት ሊላቀቅ ይገባል ሲሉም አሳስበዋል። አክሎም በአሁኑ ወቅት ለኦሮሞ ሕዝብ እታገላሉ የሚል አካል ሕዝቡ በትምህርት፣ በኢኮኖሚ፣ በመሰረተ ልማት ብቁ እንዲሆንና ጠንካራ ስርዓተ መንግስት እንዲገነባ መታገል አለበት። ከዚህ ውጭ ያለው አካሄድ ግን ለማንም አይጠቅም በማለት ነው የተናገሩት። የኢትዮጵያ አየር መንገድ በአዲስ አበባና በጅቡቲ ያለውን የነዳጅ ክምችት በመጠቀም መደበኛ ስራውን እያስቀጠለ ነው። በመካከለኛው ምስራቅ እየተባባሰ የመጣው የጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ የኢትዮጵያ አየር መንገድ ያለበትን የጄት ነዳጅ እጥረት ስጋት ለመቋቋም በአዲስ አበባና በጅቡቲ የሚገኘውን ስልታዊ የነዳጅ ክምችት ወይም ሪዘርቭ እየተጠቀመ መሆኑን ገልጿል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት በባህረ ሰላጤው ቀጠና በተከሰተው ግጭት ምክንያት የአየር ክልሎች መዘጋትና የነዳጅ አቅርቦት መስመሮች መቆራረጥ አጋጥሟል። ይህንን ተግዳሮት ለመወጣትም አየር መንገዱ አስቀድሞ ያዘጋጀውን መጠባበቂያ ነዳጅ ስራ ላይ በመዋል የበረራ መርሃ ግብሮች ሳይስተጓጉሉ እንዲቀጥሉ እያደረገ ይገኛል ሲል ካፒታል ጋዜጣ ዘግቧል። ጥንቅራችን እንደቀጠለ ነው። ኢዜማ በኦሮሚያ ክልል የተለያዩ አካባቢዎች ነዋሪዎች አዳዲስ መታወቂያዎችና የመሬት ዕደላ ማታለያዎች እየደረሷቸው መሆኑን ሰምቻለሁ አለ። ኢዜማ በሸገር ከተማ ለነዋሪዎች አዳዲስና አሰራሩን ያልጠበቁ የመታወቂያ ዕደላዎች እንዲሁም የመሬት ዕደላ ማታያዎች በአካባቢው አስተዳደሮች እየተፈጸመ መሆኑን ማረጋገጡን ገልጿል። መንግስት ዜጎችን በማይፈጸሙ ማባበያዎች ለመደለል መሞከሩ አስነዋሪ ድርጊት ነው በማለት ኢዜማ አውግዟል። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች ካርታ ሰጣለሁ በሚል በቅርቡ የወሰነው ውሳኔና ዜጎችን በጥቅማ ጥቅም የማባበል ሂደት ለመሬት ምዝበራ፣ ለከፍተኛ ሙስናና ብልሹ አሰራር በር የሚከፍት ነው ያለው ኢዜማ ድርጊቱ ምርጫው ግልጽ፣ ተአማኒና ፍትሃዊ እንዳይሆን ያደርጋል በማለት አስጠንቅቋል። ፓርቲው የክልሉ መንግስት ከዚህ ድርጊቱ እንዲቆጠብና ዜጎችም በዚህ ማታለያና መደለያ መታለል የለባቸውም ሲል አሳስበዋል። ከዚህ ውጪ ጨፌ ኦሮሚያ ከሸገርና አዳማ ከተሞች ውጪ በኦሮሚያ ክልል የጨረቃ ቤቶች ህጋዊ ይዞታ ሆነው እንዲቀጥሉ መወሰኑም ይታወሳል። ወደ ሌላኛው ጉዳያችን አመራን። በትግራይ ሰላማዊ ትግል የማይቻል ሆኗል። ሐራ መሬትን የተቀላቀሉት ጄኔራል ከበደ ፍቃዱ የተናገሩት ነው። ከትግራይ ኃይሎች ተገንጥለው በአፋር ክልል ሐራ መሬት በሚል ስያሜ የሚንቀሳቀሰው ታጣቂ ቡድን ከትግራይ ወደ አዲስ አበባ ሸሹ በሚል የተነገረላቸው ጄኔራሎች እንደተቀላቀሉት አስታውቋል። ሐራ መሬትን እያስተባበሩ የሚገኙት ብርጋዴር ጄኔራል ወዲ አንጥሩ ወይም ገብረ እግዚአብሔር በየነና ሜጀር ጄኔራል ዘውዱ አኪሮስ ከአዳዲሶቹ የጦር አመራሮች ጋራም በአፋር ታይተዋል።
በዚህ ወቅት ንግግር ያደረጉት ብርጋዴር ጀነራል ከበደ ፍቃዱ በትግራይ ሰላማዊ ትግል የማይቻል ሆኗል ብለዋል። ጀነራሎቹም የህወሓት ጦር የትግራይን ፖለቲካ በበላይነት መቆጣጠር የለበትም በሚል ሰላማዊ በሆነ መንገድ ሲታገሉ እንደነበረ በመጠቆም በዚህ አቋማቸው ምክንያት ሲታሰሩና ሲጨቆኑ እንደነበር ጠቁመዋል። በዚህም ምክንያት ወደ አዲስ አበባ እንዲሸሹና በኋላም በአፋር ክልል የሚንቀሳቀሱትን የሐራ መሬት ኃይሎችን ለመቀላቀል እንደወሰኑ ነው የተናገሩት። ጀነራል ከበደ ፍቃዱም በትግራይ ቆይታቸው ሰላማዊ በሆነ መልኩ ስንታገል ነበር፣ ነገር ግን አልተሳካልንም ብለዋል። ሰላማዊ ትግላችን ወንጀል ሆኖ ተቆጥሮ እንድንታሰርና እንድንገደል ተወሰነብን በማለት ብቸኛ መፍትሄ ሆኖ የተገኘው የሐራ መሬትን መቀላቀልና በትጥቅ ትግል መታገል ነው ብለዋል። ከዚሁ ጋር በተያያዘ ኮሎኔል ገብረዋህድ ኃይሉም የትግራይ ክልል ህዝብ በኋላ ቀሩ ቡድን በደረሰበት በደል ስለተማረረ ከዚህ ለመውጣት በእውቀትና በልምድ የተገነባ አዲስ የለውጥ አመራር እንዲመራው ፍላጎት አለው ሲሉ ገልጸዋል። ኮሎኔል ገብረዋህድ ለአዲስ ዘመን ጋዜጣ እንደገለጹት የትግራይ ህዝብ በኋላ ቀሩ ቡድን ምክንያት ብዙ ፈተናዎች አጋጥመውታል። የፖለቲካ ኃላፊዎች ከወታደራዊ አዛዦች ጋር ጥምረት በመፍጠር ሁሉም በተሳሳተ መንገድ እየተጓዙ ህዝቡ እንዳይናገር፣ እንዳይሻሻል፣ እንዳይጠይቅና ፍትህ እንዳያገኝ እንዲሁም ዲሞክራሲያዊ መብቱን እንዳያስከብር አንቀውና አፍነው እንደያዙት ገልጸዋል። እንደ ባሪያ ቆጥረው በግድ የሚገዙትን ቡድኖች ህዝቡ ይበቃችኋል፣ እስካሁን ተሸክመናችሁ ኖረናል፣ ከዚህ በኋላ ግን አንሸከማችሁም ብሎ መነሳቱን ገልጸዋል። በእነዚህ አካላት ላይ ህዝቡ ትልቅ ተቃውሞ እንዳለው ጠቅሰው አዲስ ስርዓትና ፍትህ እንዲነግስ፣ ቡድኑ እንዲወገድና በእውቀትና በልምድ የተገነባ አዲስ የለውጥ አመራር እንዲተከል ህዝቡ ይፈልጋል ሲሉም ተናግረዋል። ቡድኑ እድሜውን ለማራዘም ጦርነትን እንደ አማራጭ ለመጠቀም ማቀዱንና ለዚህም ከሌሎች ኃይሎች ጋር ንግግር ማድረጉን ገልጸዋል። ባረጀና ለህዝብ በማይጠቅም ስርዓት ምክንያት እንደ ህዝብ ከመጥፋታችን በፊት ወስነን መደራጀት አለብን ብለዋል ኮሎኔሉ። ወደ ኋላ የማይመለስ የህዝብ ንቅናቄ በመፍጠር ትግራይ ላይ ያለውን ኃይል ከህዝባችን ጎን ሆነን ማንሳት ይኖርብናልን ብለዋል። ቡድኑ የትግራይ ህዝብ በተለይም የትግራይ ወጣት ተለይቶናል የሚል የግምገማ ውጤት እንዳስቀመጠ ያስረዱት ኮሎኔሉ ይሁንና መውደቁን አምኖም ቢሆን እንደምንም ስርዓቱን ለመጠገን እየጣረ ነው ያሉት። ከእንግዲህ በኋላ ፈላጭ ቆራጭ ሆኖ የመቀጠል እድሜ እንደሌላቸው፣ እድላቸው እንደተበላሸና የትግራይ ህዝብ የመለወጥ ፍላጎት ወደ ኋላ እንደማይመለስ ሲረዱ ጦርነትን እንደ እድሜ ማስቀጠያ ሊጠቀሙበት እንዳሰቡም ተናግረዋል። ህዝቡንና ወጣቱን ከታቀደው ጥፋት ለማዳን ኋላ ቀር ቡድኑን ማሸነፍ የሚያስችል አደረጃጀት መፍጠርና ያቀደውን ጦርነት አስቀድሞ መቀልበስ እንደሚያስፈልግ፣ ስርዓቱንም ለመጨረሻ ጊዜ ማስወገድ እንደሚገባ ኮሎኔል ገብረዋህድ ሐሳብ ሰጥተዋል። ጥንቅራችን እንደቀጠለ ነው። አላሙዲን በኢትዮጵያ የሆቴል ኢንዱስትሪውን ሊቆጣጠሩ ነው ተብሏል። የሚድሮክ ኢንቨስትመንት ግሩፕ አዲስ አበባ፣ ሐዋሳና ጅማን ጨምሮ በተለያዩ አካባቢዎች 10 የማሪዮት ሆቴሎች ግንባታ ሊያስጀምር መሆኑን አስታውቋል። ዋና ስራ አስፈጻሚው አቶ ጀማል አህመድ ኩባንያው ለማሪዮት ሆቴሎች ግንባታ ኢንቨስትመንት መጀመሩን ገልጸው በአጠቃላይ ለሀገሪቱ የሆቴል ኢንቨስትመንት የሚያግዝ የማበረታቻ የህግ ማዕቀፍ ማሻሻያ ጠይቀዋል። ዋና ስራ አስፈጻሚው ይህንን የጠየቁት ኢትዮጵያ ለኢንቨስትመንት ዝግጁ ናት በሚል ርዕስ መጋቢት 16 እና 17 2018 ዓመተ ምህረት በአዲስ አበባ ፎረም ሲካሄድ ነው። የሆቴልና የቱሪዝም ኢንዱስትሪ የውጭ ባለሀብቶችን መሳብ የሚችልበት አቅምን መገንባት አለበት ብለዋል። ሚድሮክ ከ80 ሺህ በላይ ሰራተኞች እንዳሉት የገለጹት አቶ ጀማል የኩባንያው የትርፍ መጠን በትልቁ እያደገ መሆኑን አስረድተዋል። በፎረሙ የተገኙት የጋምቤላ ክልል ኢንቨስትመንት ኮሚሽነር ሎ አቡ በሰጡት አስተያየት ሳውዲ ስታር የተሰኘው የሚድሮክ ኢንቨስትመንት ኩባንያ በክልሉ ከ10 ዓመታት በፊት ለሩዝ እርሻ የሚሆን 10 ሺህ ሄክታር መሬት ወስዶ ስራ ቢጀምርም ከተወሰነ ጊዜ ወዲህ ባለበት ቆሞ መቅረቱን ተናግረዋል። ኩባንያው 10 ሺህ ሄክታር ማልማት የሚችል የመስኖ ግድብ እንዲጠቀም ከተፈቀደለት በኋላ በምስራቅ አፍሪካ ግዙፍ ነው ቢባልለትም እርሻውም ሆነ የሩዝ መፈልፈያ ማሽኖቹ ያለ ስራ ቆመዋል ብለዋል። ሚድሮክ አሁን ምን አስቧል በማለትም ነው የጠየቁት። የጋምቤላ ክልል የሆቴል እጥረት ስላለበት እንዲገነባለትም ጠይቀዋል ብለዋል። የሚድሮክ ስራ አስፈጻሚ በሰጡት ምላሽ ሚድሮክ በጋምቤላ ክልል ትልቁ ኢንቨስተር መሆኑ ከሚድሮክ ውጪም ትልልቅ ዓለም አቀፍ ኩባንያዎችም ለማልማት ሞክረው ሳይሳካላቸው ቀርተዋል ብለዋል። አቶ ጀማል በማብራሪያቸው ሳውዲ ስታር የተባለው ኩባንያ በጋምቤላ ክልል ወደ ኢንቨስትመንት ሲገባ በተሳሳተ ጥናት እንደነበር አስታውሰው የሩዝ ማምረቻው ቦታው ወጥ ያልሆነና ዝናብ የሚዘንብበት ሰብል ለመሰብሰብ የማይመች የተሰደዱ አዋፋትን የሚያስተናግድ በመሆኑ እያለሙ ለመቀጠል ችግር ማጋጠሙን ገልጸዋል። በተጨማሪም ጋምቤላ ክልል የሰው ኃይል ለማንቀሳቀስና ለማቆየት በኢትዮጵያ ካሉ ቦታዎች ሁሉ አስቸጋሪ መሆኑን ገልጸው ከጥጥ እርሻዎች ምርት ለመሰብሰብ የሰው ኃይል ማግኘት አስቸጋሪ ነው ብለዋል። ይሁን እንጂ አሁንም እንደገና ጉዳዩን በማጥናት በተለየ የመፍትሄ ወደ ስራ ለመግባት መታሰቡን ተናግረዋል። በሰው ኃይል ካልተቻለ በቴክኖሎጂ በመታገዝ ወደ ስራ ለመግባት እያሰብን ነው ያሉት።
በመጨረሻም የግዛቶቿ ወይንም የክልሉን መሪ ስልጣን ያስለቀቀው ጦርነት ኢትዮጵያ ጫፍ ድንበር ላይ የሚካሄደው ምንድን ነው? የሶማሊያ ፌዴራል ኃይሎች ባይዶዋን መቆጣጠራቸውን ተከትሎ የደቡብ ምዕራብ ግዛት ፕሬዝዳንት ስልጣናቸውን ለቀዋል። የሶማሊያ ደቡብ ምዕራብ ግዛት ወይም ሳውዝ ዌስት ስቴት ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ላፍታጋሪን የፌዴራል ጦርና ተጓዳኝ የታጠቁ ቡድኖች ባይዶዋን መቆጣጠራቸውን ተከትሎ ሰኞ መጋቢት 21 ቀን 2018 ዓ.ም ስልጣናቸውን መልቀቃቸውን አስታውቀዋል። በባይዶዋ በነበረው ግጭት ቢያንስ የሁለት ሰዎች ሕይወት ሲያልፍ 25 ሌሎች ደግሞ ቆስለዋል። ላፍታጋሪን በይፋዊ የፌስቡክ ገጻቸው በወጡት አጭር መግለጫም መልቀቂያቸው ወዲያውኑ ተግባራዊ እንደሚሆን ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ አልሰጡም። በአሁኑ ወቅት የት እንደሚገኙም የታወቀ ነገር የለም። ሰኞ የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚሊሻዎች ጋር በመሆን ወደ ባይዶዋ የገቡ ሲሆን የፖሊስ ጣቢያውንና ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማትን መቆጣጠራቸው ተዘግቧል። ለላፍታጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽሕፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ህብረት የሚመራው ኃይል ጥበቃ ስር እንደነበሩም ትላንት ተዘግቧል። የፕሬዝዳንቱን መልቀቅ ተከትሎ የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። ይህ የስልጣን መልቀቂያ የመጣው ላፍታጋሪን በክልሉ ምክር ቤት በድጋሚ በተመረጡ በሁለተኛው ቀን ሲሆን ምርጫው በፌዴራል መንግስቱ ውድቅ መደረጉ በሞቃዲሾና በክልሉ መካከል የነበረውን ፍጥጫ ይበልጥ አክሮታል። የተከበራችሁ ተከታታዮቻችን ለሰዓቱ የነበረን የመረጃ ጥንቅር ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።